እንግዲህ ያቺ ዛፍ እንዳትቆረጥ እንፈልጋለን። ሄደን ሁላችንም መስገድ አለብን። ታምሩ እንደቀጠለ ነው። ስሙ ሰላም ብያለሁ። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያለን። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ይሄንን ጉድ ስሙ። ለምን ምክንያት ነው እንደዚህ ሆንከው ወንድሜ? በእውነትሽ ነው? አሁን ኪዳነ ምሕረት እናታችን ፈውሰዋለች። እስኪ እልል በሉላት። አይኑን ተፈውሷል። እንደምትመለከቱት አይኑን ተፈውሷል። እልል በሉ። ኧረ እልል በሉ። አምሯን በቃ ምንም ሊያምን አልቻለም። ይኸው ተደናግጦ እንደምትመለከቱት አይኑ በርቷል። በቃ ቀስ አድርገው። ድንቅና ታምር እንደቀጠለ ነው። መቼም መዳን ሁላችንም ይሄንን ነገር መካፈል አለብን። ክብር ለኢየሱስ ይሁን። መጽሐፍ ቅዱስን አምነን አንቀበልም። እሱ በሚለው መንገድ መሄድ አንፈልግም። ዛፍና ውሃ፣ አዎ ታምር፣ በዛ በኩል እንገባለን። እንሞክር ምን ይደረግ። ድሮም በ99 እንሞክራለን። አሁን ምን ችግር አለ? በዚህ ምን ሞክራለን? ክብር ለኢየሱስ ይሁን። አዳኝ ፈዋሽ ህይወት ኢየሱስ ነው። ከሱ ውጪ መንገድ የለም። እንግዲህ ምንም ማድረግ አይቻልም። ሌላ ሁሉ የምርጫ ቅስቀሳ ነው። የኔ ይበልጣል፣ ያንተ ያንሳል፣ አይሰራም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያለን። እንግዲህ ምንም ማድረግ አይቻልም። ስሙ እንደንም በነገራችን ላይ ይሄንን እያየው በጣም ይገርማል። መጽሐፍ ሲናገር ማቴዎስ ወንጌል ምዕራፍ 9 ላይ ሄዳችሁ ማንበብ ትችላላችሁ። ተፈወስ፣ አልጋን ተሸክመ ሂድ አለ። ሽባውም ሰውዬ አልጋውን ተሸክሞ ሄደ። ይሄንን ታምራውን እዛ መሃል ላይ ሄደ ብትናገር አይቀበልም። የምን ኢየሱስ የምን ሽባ አንቀበልም። ኪዳነ ምሕረት ፈወሰች። አዎ አሜን አሜን። ለዛፍ መስገድ የሚፈልግ መጽሐፍ ቅዱስ የሚናገረውን አንቀበልም ብለን በዛፍና በውሃ በኩል የመጣውን ታምር ይቀበላልናል። ይሄ ነው እውነታው። እንግዲህ መስገድ እንጀምራለን። ፈዋሽ ኢየሱስ ነው። እንግዲህ ምንም ማድረግ አይቻልም። በሌላ በኩል የሚመጣው ድንቅም ሆነ ፈውስ ታምር ካለ ተመላላሽ ታካሚ ያደርጋል። ውሸት ነው፣ ፌክ ነው። የኢየሱስ ብቻ እውነት፣ ሌላ ሁሉ ማስመሰል ብቻ ነው። ምንም ማድረግ አይቻልም። ኑ ወደ ኢየሱስ እውነተኛ ጌታ እልል እያለን ለእሱ እንዘምር፣ እሱን እናመስግን። ኧረ በስመ አብ! ድራማ ሁሉ የሚያሳምን ትውልድ ሆነን እንቀር። ክብር ለኢየሱስ ይሁን። ስሙ ይንድን ኃጢአትን አብዝቼ ለምጽ ቢያጠቃኝም አንቺ እያነጻሽኝ ዳግም ብጨቀኝም ሩሩ ነሽና ምልጃሽ አይዘገይም። ስምሽን ስጠራ አታሳፍሪ። ይሄ ቦታ ለኢየሱስ መጽሐፍ የምናገረው ይሄንን ቦታ ለኢየሱስ ነው። እኛ እናመልክም፣ እኛ እንትን አንልም። እናንተ ናችሁ እንዲህ ብትሉት ይሄው ከንግግሩ እኮ መረዳት ትችላላችሁ። ኢየሱስ የሚባል ነገር የለም። በኢየሱስ ቦታ ላይ ሰው ቁጭ አድርገው ኢየሱስ የሚያደርገውን ድንቅና ታምራትን ለሰው ሰጥቶ እንዴት እንደሚያወራ አያቸው። ይሄ ሁሉ የሚገባው ለኢየሱስ ነው፣ ለሰው አይገባም። ቁርጣችሁን ይወቁ። በቃ ሰው አይመለክም በኢየሱስ ስም። ጉድ እኮ ሰው አይመለክም። ኧረ ኢየሱስ ያድናል። ከባድ ነው። ወደ ኢየሱስ ነው፣ ህይወት ኢየሱስ ነው። አዎ እኛ እናመልክም ምናምን ተው፣ እሱን መሬት ላይ ያለው እውነታ ይሄ ነው። በኢየሱስ ቦታ ሌላ ነው የሚመለከው። አምልኮና ስግደት ወደ እግዚአብሔር ወደ ኢየሱስ ወደ ማንም አይሰጥም። ሊመራችሁ ይችላል። መዋጥ ነው። መጽሐፍ ነው የሚናገረው። እኛ ፈልገን በግድ ይሁን አይደለም። መጽሐፍ የሚናገረው ነው የምናወራው። ክብር ለኢየሱስ ይሁን። ስሙ ይህንን ፎቶ ፌስቡክ ላይ አይቼው እየሳኩኝ ነበረ። ኃጢአት የሚድነው በንስሐ እንጂ በደም አይደለም። ወንጌልን ያላነበቡ ጴንጤዎች በኢየሱስ ደም ኃጢአት ይድናል እያሉ ነው። እዚች ሴት ላይ የሚሰራው ስፒሪት የሚገባው እስቲ እንደኔ እዚች ሴት ላይ የሚሰራው ስፒሪት የሚገባው ሰው አለ? እስቲ የሚገባችሁ ካላችሁ ኮሜንት ላይ አስቀምጡልኝ። ግን እኔ በህይወቴ በጣም ብዙ ጴንጤ የሚጠላ ሰው አውቃለሁ ምናምን። ግን እቺ ልጅ ጴንጤን አይደለም የምትጠላው። አብሶሉትሊ ጴንጤን አይደለም የምትጠላው። ኦርቶዶክሶች እኛን ሲተቹ አውቃለሁ፣ ሲሰድቡን አውቃለሁ።
ግን ጴንጤን ማህበረሰቡን ህዝቡን ነው የሚሰዱት፣ ግን ኢየሱስን አይናገሩም። እቺ ልጅ ቀጥታ ኢየሱስን ነው የምትናገረው። እሷ በምትናገርበት ሐሳብ ላይ እኔም ማስተያየት እሰጥ ነበር። የሆነ ጊዜ ላይ ገባኝ፣ በዚህ ልጅ ላይ የተቀመጠው መንፈስ ቀጥታ ከኢየሱስ ጋር ነው ውጊያው። ስለዚህ አይመለከተኝም እና መልስ የሚሰጥ አምላክ ነው። እኔ ለሱ ጠበቃ ሊሆን አልችልም። ምንም ማድረግ አይቻልም። ስለሷ ማንሳትም ማውራትም አቆምኩ። ቻው። ቀጥታ ከኢየሱስ ጋር ነው ነገሩ። ሆናል አይደል? የሚታወቅ የሚዳሰስ መንፈስ ነው እላዋ ላይ ቁጭ ብሎ እየሰራ ያለ። በሚገርም ፍጥነት የአጋንንት መንጋ ወደ ሲኦል እየወሰዳት፣ ጥላቻዋ ሁሉ ነገሯ ከኢየሱስ ጋር። ምንም ከጴንጤ ጋር ችግር የለባት። ያሳዝናል። ሰው በዚህ ልክ ከጨለማ ህብረት ጋር ተባብሮ መስራት በጌታ በኢየሱስ ስም። እንግዲህ እግዚአብሔር እድል ይስጥሽ ወደ ኢየሱስ የምትመጭበት መንገድ የሆነውን ኢየሱስ ክርስቶስን አገኝተሽ ከዚህ ጨለማ እንድትወጪ። ሌላ ምንም አይደለም። በጣም ነው የሚያሳዝነው። ሌሎቻችሁም የእሷን ቪዲዮ እያያችሁ እንዳትናደዱ። የሆነ የሚጨበጥ የሚዳሰስ አጋንንት ነው ላዩ ላይ ቁጭ ብሎ እየሄደ ያለው። ያሳዝናል። መጸለይ ነው ያለን አማራጭ፣ ሌላ ምንም የለም። ክብር ለኢየሱስ ይሁን። ሰው የለንም። መጽሐፍ ቅዱስ ላይ ሳነብ አንድ ነገር አገኘው። ሰይጣን ኢየሱስን ወደ ምድረ በዳ ወሰደው እና በጣም ነው የሚገርመኝ። እግዚአብሔርና ሰይጣን በህብረት ነው እንደሚሰሩት። ሰይጣን ኢየሱስን ወደ ምድረ በዳ ወሰደ፣ ልክ ያንተን ማሰቢያ እንደወሰደ ምንም እንዳታቃርጎ እንዳስቀመጠ ልክ እንደዛ ነው። ግን ቀጥል። የሆነ ታይም ላይ ሰይጣን አቅም አለው የእግዚአብሔር ሰዎችን እንደፈለገ ለማድረግ። ሌላ ቦታ ላይ ደግሞ ምን ይላል መሰላችሁ? ኢየሱስ ክርስቶስ ደቀ መዛሙርቱን ምን አላቸው? ሰይጣንም እንደ ስንዴ ሊያበጥራችሁ ጠየቀኝ እና ምንድነው ተመካክረው ነው የሚሰሩት። ሰይጣን የሆነ ታይም የሆነ ነገር ሲፈልግ እግዚአብሔርን ይጠይቀዋል። እግዚአብሔር እንደ ሰዓቱ አስፈላጊ ከሆነ ይሽለዋል፣ ካልሆነ ደግሞ ይተዋል። ለምን የኢዮብንም ታሪክ ማየት እንችላለን። የአካብም ታሪክ ላይ አለ እና የሰይጣንና የእግዚአብሔር ሪሌሽንሺፕ ምንድነው? በህብረት ያልከው እውነት ነው። ካለማወቅ ጋር አንተም በአንድ ላይ በህብረት እንደምትሰራ እሱም ተባብሮ ይሰራል አንድ ላይ። አያሳዝንም? ኢየሱስ ፍጹም አምላክ ፍጹም ሰው ነው። አንተ ደግሞ ብዙም ሳታቅ ትንሽዬ ጫፍ ወስደ ይህንን ለመተንተን እዚህ የመጣው አንደኛ ከማያስቡ አካላት ጋር አንተም በአንድነት በህብረት ስለምትሰራ ነው። ማሰብ የምትችል ሰው ብትሆንማ ይህንን ነገር መረዳትና ማሰብ ትችል ነበር። መጽሐፍ ቅዱስን በደንብ ካነበብክ ይሄ ነገር ግልጽ ነው። ክብር ለኢየሱስ ይሁን። እንደዚህ አይነት ትንሽ ጫፍ ይዞ ብዙ ነገር እንዳወቀ ሰው በቃ ካሜራ ደቀነ። እግዚአብሔርና ሰይጣን በህብረት ነው። ያሳዝናል። ትንሽ አንብብ፣ የእኛን ነገር ተውና ለራስ መልስ ትሰጣለህ። ጭራሽ ራሱም ሳያቅ እኛ ጋር መጥቶ እንደገና አስተያየት ሰጪ ሆነ ቁጭ። ኧረ ኢየሱስ ያድናል። ከእንደዚህ አይነት ግራ መጋባትም ያወጣል። ብቻውን ይወት ይሰጣል። ስሙ ይልንም አሁን ይሄ ሰውዬ የሚያወራው ነገር ምንድነው? እስቲ በደንብ ሰምታችሁ ለኔም በኮሜንት ሴክሽን ላይ ጻፉ። ምንም አልጨበጠ ያለኝ ለኔ ብቻ ነው። በኢየሱስ ስሙ። ህዝቡን ለምን አልነቃም? ምክንያቱም ሳፋሪኮም ፈጣንና ዘመናዊ መስሎ ስለቀረበ፣ ሰዎች ስለ 5G እና 6G ባዮሎጂካል አደጋ ዕውቀት ስለሌላቸው፣ የቴሌ ዋጋ ጭማሪ ህዝቡን በንዴት ስለጋረደው፣ እውነቱን የሚናገሩትን ጸረ እድገት ብለው ስለሚሳለቁባቸው፣ በኑሮ ውድነት የደከመውን ህዝብ አማራጭ ፍለጋ ወደ ወጥመዱ በመግባቱ፣ የሰው ልጅ የፈጣሪን ቃል 80 ያህዱ መጽሐፍት መመሪያ ስለዘነጋ፣ ቀጣይ እድገትና አፈጻጸም ቴሌን ሙሉ በሙሉ አዳክሞ ለሳፋሪኮም ወይም ለአጋሮቹ መሸጥ፣ 5G የግዴታ በማድረግ 4G ስልኮቻችን እንዳይሰሩ ማድረግ፣ የ6G ሞገድን በመጠቀም የሰው ልጅ አእምሮን በቀጥታ ከክላውድ ጋር ማገናኘት፣ ሐሰተኛውን ቴድሮስ በ5G ፕሮግራም አማካኝነት ለሁሉም ባንዴ እንዲታይ ማድረግ፣ እውነተኛ አማኞች ወይም ከኔትወርክ የወጡትን በሳተላይት አድኖ መያዝ፣ ሙሉውን የዓለም መረጃ በአንድ የአርቲፊሻል ኢንተለጀንስ ስር ማጠቃለል። በአብዛኛዎቹ የት ቦታ ይጠቀምባቸዋል? በትልልቅ ከተሞች ወይም አዲስ አበባ 5G ማዕከል ናት። በባንኮችና በንግድ ማዕከላት፣ በትምህርት ቤቶችና በዩኒቨርሲቲዎች፣ በመንግስት ከፍተኛ የውሳኔ ሰጭ ቦታዎች፣ በስማርትፎኖችና በሰዎች እጅ፣ በሰዎች አእምሮ ውስጥ ወይም በንዝረት ተሰማርቶ ማለቁን በምን እንለየው? ያለ ስማርትፎን ያለ ሳፋሪኮም መኖር ፈጽሞ የማይቻል ሲሆን የሰው ልጅ ነፃ ፍቃድ በአልጎሪዝም ትዕዛዝ ሲተካ፣ ሰዎች ለፈጣሪ ሳይሆን ለሲስተም ውጤት ሲሰግዱ፣ በየመንገዱ 5G እና 6G ማማዎች በዝተው ሲታዩ፣ 80 ያህዱ መጽሐፍትና እውነተኛ አምልኮ እንደ ወንጀል ሲቆጠር፣ እውነቱ ሲገለጽ ሳፋሪኮም ለሐሰተኛ መሲህ ድምፅ ማጉያ ሲሆን፣ መንቃትና መትረፍ የሚቻለው እንዴት ነው? ዲጂታል ጥገኝነት መውጣት። የሆነ ሐሳብ መናገር ትችላላችሁ ማለት ሐሳብን በነፃነት መናገር ትችላላችሁ። አሁን ይሄ
ምን ይባላል? ሰማንያዱ መጽሐፍ ቅዱስን ስላልተቀበሉ ኢትዮ ቴሌኮም ሳፋሪ ወንድም እኔ አልገባኝም። ምን ልትል አስበህ ነው? ቀላቀልከው እኮ። ሰማንያዱ ምንድነው? ሳፋሪ ኢትዮ ቴሌኮም ምን ያገናኛል? ምን ያገናኛል? አረ ወገን ሰዎች ምን እየወሰዱ ነው እያወሩ ያሉት? ምን እየወሰዱ ነው ቪዲዮ የሚሰሩት? አሁን ኢትዮ ቴሌኮም ሳፋሪ ሰማንያዱን ስላልተቀበሉ የእግዚአብሔርን ቃል አረ አንድ ነገር ያዝ። በአንድ በኩል እንሂዳ፣ አንዱን እያስረዳ ስለ ኢትዮ ቴሌኮምና ስለ ሳፋሪኮም እንዴ ለሱ ከሆነ እሺ፣ ስለ እነሱ ግልጽ የሆነ መረጃ አምጣ። ሰማንያዱ ስለ 66 እሺ፣ ግልጹን ንገረን። የቱን እንያዝ? ምንድነው የምታወራው? ዓለማዊነት ከመንፈሳዊነት ጋር አንድ ላይ ተከሽኖ ምንድነው የምታወራው? ይሄ ስላልገባኝ ነው። የገባችሁ የተረዳችሁ ሰዎች ካላችሁ ጻፉ። ሃይማኖትንና ፖለቲካን ለዩ እንጂ አንድ ላይ ልትወስዱ አሞክሩ። ያሳዝናል። ስሙ ይልኝ ሰው በጌታ በኢየሱስ ክርስቶስ ካላመነ የዘላለም ሞት ፍርድ አለበት። ዛሬ እኔ ከሚደርስብኝ ስቃይ የበለጠ በኢየሱስ ክርስቶስ ሳታምኑ ከሞታችሁ ከዚህ የበለጠ ስቃይ ነው ያጋጥማችሁ። እኔ ዛሬ ብገደል ወደ ተሻለው ወደ እግዚአብሔር መንግስት ነው የምሄደው። እናንተ ግን ፍርድ አለ። እግዚአብሔር ይወዳችኋል። እንዲህ ያደረጋችሁኝ ኢየሱስም ብታምኑ ይሻላል። ምድር ላይ ስንኖር ብዙ መከራ ሊደርሰን ይችላል፣ ግን የተሻለ ነገር ይጠብቀናል። እናንተ ጌታ ኢየሱስን ያልተቀበላችሁ ዛሬም ወንጌልን የምታሳድዱ እንዳይሰበክ እንዳይወራ የምትፈልጉ ሰዎች፣ በብዙ ጨለማ ውስጥ ተከባችሁ ያላችሁ ሰዎች ኑ ወደ ኢየሱስ። ኢየሱስ መንገድ ነው። ምንም ማድረግ አይቻልም። ከሱ ውጪ ህይወት የለም። እውነታው ግን ይሄ ነው። ሰው አይነን በኖርኩበት እድሜ ፍቅርን ያልፈለኩበት ቦታ የለም። ውስጤ እስከሚያልቅ ድረስ ድክም እስከሚልኝ እግዚአብሔርን ግን መጨረሻ የት እናገኘው ታውቃላችሁ? እግዚአብሔር ጋር ለዛው ከኔ ምንም ሳይጠበቅ እኔ ማረባ ሆኜ ግን እሱ ይወደኛል። ወይ እንዴት ደስ እንደሚል! እውነት ነው። ፍቅር ኢየሱስ ነው። ደስ የሚል ቆንጆ በላይ ከሱ ውጪ የለም። ፍቅር እግዚአብሔር ነው። ክብር ለኢየሱስ ይሁን። ደስ አይልም? ስሙ ይነን ሰይጣንን ባይዞ በህይወት አቋም ነው የምታናድደው። በጣም የሚያምር ሱት ለብሰ አይናደድም ሰይጣን። ጉዳዩ አይደለም። የልብሱ ፋብሪካ ባለቤት የሱ ሊሆን ይችላል። አንተ አሁን ሰይጣንን አናደህ ይላል አንዳንድ ሰው ዘንጣ አቃጥለው የለበስከው ብራንድ ባለቤቱ ባይዘው እንትን ሊሆን ይችላል። እዛ አውሬ የሚቀልብ ሊሆን ይችላል። ጉዳዩ ነው እንደ ሰይጣን ይገባዋል። ሰይጣን ተቃጠለ ይላል። በጽድቅ ኑር አቃጥለው። ኢየሱስ ክርስቶስ ያድናል ብለህ አቃጥለው። የምትፎከከ ትሞታለህ። ባይዘው አትደርስባቸው። ዓለም ትገላለች። ባይዘው አትችላትም። አዲስ ሞዴል ስትወጣ እየተከተልከ ትሞታለህ። ባይዘው ሰይጣን እንዲህ አንጠልጥሎ ወንጌል ነው የሚያስጥልህ። ተተህለት እኔ ሌላ ነው ብራንዴ እምከተለው አለ ሌላ። እስቲ አሜን በሉ። አይነታችን አይገናኘው። አንተ የምታሰፋው ልብስ ለኔ የሆነ እኔ ሳይዜ አዲሱ ሰው አሜን በሉ። የኔ ፍላጎትና አንተ የምታቀርበው አይመጣጠንም። እኔ የአዲሱ ሰው ነኝ፣ የክርስቶስ አይነት ነኝ። በዚህ አዋርዱት፣ ሰይጣን አዋርደው። በዚህ ባዶ እጁን እርቃኑን በዛ ነው መጽሐፉ ላይ አዋረዱት የሚለው። ኢየሱስን መስለው ነው ያዋረዱት። ከዓለም ጋር ተፎካክረው አይደለም ያወረዱት። ጌታን መስለው ቢዝነሳቸው አይደለችም ዓለም፣ ኢየሱስ ጋር ናቸው እነሱ። ፕሮግራማቸው አይደለችም ዓለም። በቁሳቁስ ሰይጣን አይናደድም። እውነት ነው። በኑሮ ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ስሙ ይንደን ወንጌል ነው የምንሰብከው እንጂ የፈለግነውን አይደለም የምንሰብከው። ሰው ብዙ ነገር እያወራ ከሰው ጋር ይጣላና ተሰደድኩ ይላል። እኛ የሃይማኖት ጠበቃ እንድንሆን አልተጠራንም። የድርጅት ተከራካሪ አይደለንም። የፕሮቴስታንቲዝም አስፋፊ አይደለንም። የአንድ ድርጅት ተከራካሪ አይደለም። ድርጅት ይዘን ቆመን ልንከራከር አንቆምም። ምንድነን እኛ? የንጉሥ አፍ ምን ማለት ነው? ሲናገር የሰማነውን ግን እንናገራለን። ሲናገር የሰማነውን እናውጃለን። እሱ ነው ወንጌል። የድርጅትን ስቴትመንት መናገር ሳይሆን፣ የሆነች ነገር የራሳችንን ሐሳብ መናገር ሳይሆን፣ ፖለቲካል አርጊመንት ሳይሆኑ ምንድነው ኢየሱስ ያለውን ማለት በሚስጥር የነገረንን በአደባባይ ያወራንን ኤክስፔሪየንስ ያደረግነውን። አይ ላቭ አንደኛ ዮሐንስ ምዕራፍ 1 የመጀመሪያዎቹ 2 ቁጥሮች። አንደኛ ዮሐንስ ምዕራፍ 1
ቁጥር 1 እስከ 2 ላይ ስለ ሕይወት ቃል ይላል። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን አትስት የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራላችኋል። ምንድን ነው የምናወራው? ያየነውን የሰማነውን በእጆቻችን የዳሰስነውን እትኖት ተረት ተረት አይደለም። ያየነውን ኤክስፔሪየንስ ያደረግነውን እንመሰክራለን። ሕይወትም ተገለጠ አይተንማል እንመሰክርማለን። ያየነውን ተገልጦ ያየነውን የዳሰስነውን ጆሮአችን የሰማውን ኢየሱስ የተናገረውን እኛንም ያስተማረንን የነካንን ኤክስፔሪየንስ ያደረግነውን ዝም ማለት አንችልም፣ እንመሰክራለን። ከአብ ዘንድ የነበረውን ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን። ወንጌል ምንድን ነው? ኢየሱስ ያለውን ማለት። እንዴት አድርጌ ላስረዳችሁ ወገኖች? ይሄ ዘመን የጭቅጭቅ ዘመን ሆኗል። የኔ ድርጅት ነው የበላይ፣ የኔ ድርጅት ነው የበላይ ለማሳየት ቦክሰኛ እንድንሆን አልተጠራንም እኛ። ጉድ ኒውስ፣ መልካም ዜና አለ። የተቀበለ ይቀበል፣ ያልተቀበለ አይቀበል። ዜናው ግን ኢየሱስ ክርስቶስ የተናገረውን ወንጌል የምንሰብከው ወንጌል። ኢየሱስን በአደባባይ እንሰብካለን። የእኛ ትልቅ እንደሆነ ለማሳየት አንሞክርም። የኔ ይበልጣል፣ አትንካ፣ አትምታ ምናምን አይሰራም። መጽሐፍ ቅዱስ የምናገረውን እናወራለን። መጽሐፍ ቅዱስ የምናገረውን በአደባባይ እንመሰክራለን። ኢየሱስ መንገድ እንደሆነ አለቀ። ከሱ ውጪ በትርፍ ቦታ አትሞክሩ። ሌላ ሁሉ ዝግ ነው። ይሄ ነው እውነታው። ክብር ለኢየሱስ ይሁን። ደስ ይበል። ቆንጆ በለ። ኢየሱስ ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።